የቂጣ በዓል የተቀደሰ ጉባኤ ደረስ። ዛሬ የቂጣ በዓል መንፈስ በሚል የስብከት ርዕስ የእግዚአብሔርን ቃል አብረን እናጥና። የቂጣ በዓልን በተመለከተ እንደ መከራ በዓልም ሊቆጠር ይችላል። በቀላል አነጋገር ኢየሱስ የተሰቀለበትንና በመስቀል ላይ የእርሱን ዕድል ያገኘበትን ቀን ያመለክታል። የክርስቶስን ስቅለትና የመሥዋዕተ ሕይወቱን ሥቃይ በማሰላሰል ዛሬ በሠራነው ኃጢአት ላይ ማሰላሰል፣ ንስሐ መግባትና ይህን በዓል በክርስቶስ መከራ ለመካፈል በማሰብ ልናከብረው ይገባል። በመጽሐፍ ቅዱስ በኩል የቂጣ በዓል የክርስቶስን መንፈስ እንዴት እንደሚይዝ በትክክል እንመርምር። ይህን ታላቅ አምልኮ፣ መሥዋዕትነትና የሰው ልጆችን ለማዳን ሕይወቱን አሳልፎ የመስጠት ፍቅር ነው። በተጨማሪም ሁሉም የጽዮን ልጆች ይህንን ፍቅር በቤተ ክርስቲያን ላሉት ወንድሞችና እህቶች፣ ለጎረቤቶቻችን እንዲሁም ለሰው ልጆች ሁሉ ማድረስ አለባቸው። በብሉይ ኪዳንም ሆነ በአዲስ ኪዳን የቂጣ በዓል ላይ ስለሚደረጉ የአምልኮ ሥርዓቶች ብዙ አስተምህሮዎች ቢኖሩም፣ ዛሬ ግን በዚህ በዓል ውስጥ የተካተተውን የእግዚአብሔርን የመሥዋዕት መንፈስ በመመልከት ላይ እናተኩራለን። የማቴዎስ ወንጌል ምዕራፍ 26 ቁጥር 47 እንመልከት። ይህ ከዛሬ 2000 ዓመታት በፊት የተፈጸመው የታሪክ ዘገባ በዚህ ቀን የቂጣ በዓል ነው። ቁጥር 47 እንመልከት። በመናገር ላይ እያለ ከአሥራ ሁለቱ አንዱ ይሁዳ መጣ። ከካህናት አለቆችና ከሕዝቡ ሽማግሌዎች ዘንድ የተላኩ ሰይፍና ዱላ የያዙ ብዙ ሰዎችም አብረውት ነበሩ። ይሁዳም እኔ የምስመው እርሱ ነው ያዙት ብሎ ምልክት ሰጥቷቸው ስለነበር በቀጥታ ወደ ኢየሱስ ሄዶ መምህር ሆይ ሰላም ለአንተ ይሁን በማለት ሳመው። ኢየሱስም ወዳጄ ሆይ የመጣህበትን ፈጽም አለው። በዚህ ጊዜ ሰዎቹ ቀርበው ኢየሱስን ያዙት፣ አሰሩትም። ከ2000 ዓመታት በፊት ኢየሱስ የሰው ልጆችን ለማዳን ወደዚህ ምድር መጣ። ምንም ያደረገው ለራሱ ጥቅም አልነበረም። ይልቁንም ራሱን ለልጆቹ መዳንን ለመስጠት ብቻ ራሱን መረጠ። ኢየሱስ በሰማይ ኃጢአት የሠሩትን ኃጢአተኞች ለማዳን ወደዚች ምድር ለመምጣት የሰማይን ክብር ሁሉ እና ዙፋኑንም ትቶ ታላቁን መሥዋዕትነት ከፈለ። ይሁን እንጂ በሰማይ ያሉ ኃጢአተኞች ማለትም እርሱ ለማዳን ያመጣቸው የመጣውን አምላክ እንዴት እንደያዙት እንመልከት። በእርሱ ላይ የፈጸሙትን ክህደት ለመፈጸም ወደ ኋላ አላሉም። ኢየሱስን ለመያዝ እንዴት እንዳሴሩ የሚያሳዩትን ትዕይንቶች ማየት እንችላለን። ክህደታቸው የተፈጸመበት ሁኔታ በማቴዎስ መጽሐፍ ውስጥ በግልጽ ተጽፏል። ወደ ቁጥር 56 እንሂድ። ቁጥር 56 እንመልከት። ነገር ግን ይህ ሁሉ የሆነው ነቢያት በቅዱሳት መጻሕፍት የተናገሩት ይፈጸም ዘንድ ነው። በዚያን ጊዜ ደቀ መዛሙርቱ ሁሉ ጥለውት ሸሹ። ኢየሱስን ወደ ደብረ ዘይት ተራራ ከተከተሉት ደቀ መዛሙርት መካከል ወደ ጸለየበት የጸጋ ገነት አንድ ሰው ኢየሱስን ለ30 ብር ሳንቲሞች በመክፈል አሳልፎ ለመስጠት አስቀድሞ አሲሮ ነበር። ያ በቂ ሳይሆን እስከ መጨረሻው እሱን ለመከተል ቃል የገቡት የቀሩት ደቀ መዛሙርት ኢየሱስን ትተው በመሸሽ በዓይኑ ፊት የሚያሳዝንና የሚያሰቃይ ድርጊት ፈጸሙ። እርሱ ወደዚህ ምድር የመጣው ኃጢአታችንን ይቅር ሊለንና እኛን ለማዳን ብቻ ነው። ነገር ግን ኢየሱስ ከ2000 ዓመታት በፊት ወደዚህ ምድር ለማዳን በመጣ ጊዜ ያጋጠመውን ሥቃይ ትዕይንቶችን እየየን ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 62 እንመልከት።
በዚህ ጊዜ ሊቀ ካህናቱ ተነስቶ በመቆም እነዚህ ሰዎች ለሚመሰክሩብህ ሁሉ ምንም መልስ አትሰጥምን? አለው። ኢየሱስ ግን ዝም አለ። ሊቀ ካህናቱም በሕያው እግዚአብሔር አምልሃለሁ፣ አንተ ክርስቶስ የእግዚአብሔር ልጅ እንደሆንህ ንገረን እኮ አለው። ኢየሱስም አንተው ራስህ ብለኸዋል። ነገር ግን ለሁላችሁም ልንገራችሁ፣ ወደፊት የሰው ልጅ በኃያሉ ቀኝ ተቀምጦ በሰማይ ደመና ሲመጣ ታዩታላችሁ እኮ አለው። በዚህ ጊዜ ሊቀ ካህናቱ ልብሱን ቀድዶ በእግዚአብሔር ላይ የስድብ ቃል ተናግሯል። ከዚህ ሌላ ምን ምስክርነት ያስፈልገናል? በእግዚአብሔር ላይ የስድብ ቃል መናገሩን እናንተው ራሳችሁ ሰምታችኋል። ምን ይመስላችኋል? አላቸው። እነርሱም ሞት ይገባዋል ብለው መለሱ። በዚህ ጊዜ ፊቱ ላይ እየተፉ በጡጫ መቱት። ሌሎቹም በጥፊ እየመቱት ክርስቶስ ሆይ ማነው የመታህ? እስቲ ትንቢት ንገረን አሉት። እባካችሁ መዳን የሚያስፈልጋቸው ኃጢአታቸው ይቅርታ ሊደረግላቸው በሚያስፈልጋቸው ሰዎች የሚፈጸሙትን ድርጊት በቅርበት እንመልከት። ከመካከላቸው አንዱ ኢየሱስን በገንዘብ ለጠላቶቹ አሳልፎ የሸጠው ሲሆን፣ ሌሎቹ ደቀ መዛሙርት ግን ከሁሉ በላይ እምነት ሊኖራቸው የሚገባው ኢየሱስን ትተው የራሳቸውን አስቸጋሪ ሁኔታ በማሰብ ብቻቸውን ሸሹ። ይህ የእኛ ተፈጥሮአችን ነው። ተፈጥሮአችንና እግዚአብሔር በዚህ በዓል መንፈስ እኛን ለማዳን የመጣበትን መንገድ ለመረዳትና ለማሰላሰል መፈለግ አለብን። ወደ ምዕራፍ 26 ቁጥር 69 እንሂድ። በቁጥር 69 ላይ እንዲህ ተብሎ ተጽፏል። ከዚህ በኋላ ጴጥሮስ በሊቀ ካህናቱ ግቢ ውስጥ ተቀምጦ ሳለ አንዲት የቤት ሠራተኛ ወደ እርሱ ቀርባ አንተም ከገሊላው ኢየሱስ ጋር ነበርህ እኮ አለችው። እርሱ ግን ምን እንደምትናገሪ አላውቅም በማለት በሁላቸውም ፊት ካደ። ከግቢው መውጫ ወደ ሆነው በር ሲያመራ ሌላዋ ሠራተኛ ተመልክታው በዚያ ለነበሩት ሰዎች ይህ ሰው ከናዝሬቱ ኢየሱስ ጋር ነበር እኮ አለች። እርሱም በመሐላ ቃል ሰውየውን አላውቀውም ሲል ዳግመኛ ካደ። ከጥቂት ጊዜ በኋላ በዚያ ቆመው የነበሩት ሰዎች ቀርበው ጴጥሮስን አነጋገርህ ስለሚያጋልጥህ በእርግጥ አንተም ከነርሱ አንዱ ነህ አሉት። እርሱም እየማለና እየተገዘተ እኔ ሰውየውን አላውቀውም አላቸው። ወዲያውም ዶሮ ጮኸ። በዚህ ጊዜ ጴጥሮስ ዶሮ ሳይጮኽ 3 ጊዜ ትክደኛለህ ብሎ ኢየሱስ የተናገረው ቃል ትዝ አለው። ጴጥሮስም ወደ ውጭ ወጥቶ መራራ ልቅሶ አለቀሰ። ታላቅ እምነት እንዳለው የሚነገርለት ጴጥሮስ እንኳን ኢየሱስን አላውቀውም ብሎ ክርስቶስን ክዷል። 3 ጊዜ የካደበት ቀን ዛሬ ነው፣ እርሱም የቂጣ በዓል ቀን። ከሁሉ የላቀ እምነት አለው ተብሎ የሚገመተው ደቀ መዝሙር ጴጥሮስ እንኳ ኢየሱስን 3 ጊዜ ካደ። የአስቆሮቱ ይሁዳ ኢየሱስን ለጠላቶቹ በ30 ብር አሳልፎ ለመስጠት አላመነታም። ይህም ብቻ ሳይሆን ወደ እርሱ ይቀርባሉ የተባሉት ሌሎች ደቀ መዛሙርት እንዴት እንደሸሹ ጥለውት እንደሄዱ እንመልከት። አባታችን እንዲህ ባሉ ሁኔታዎች ውስጥ ያሳለፈውን ትዕግሥትና ጽናት ማጤን ያስፈልገናል። እግዚአብሔር ወደዚህ ምድር የመጣው የጸጋውን የማዳን ስጦታ ሊሰጣቸው ነው። የሰማይን ክብር ሁሉ ሌላው ቀርቶ ስፍራውንና በላይ ዙፋኑን ወደ ጎን ትቶነ ነው አዳኛቸውን እንዴት አዩ? እባካችሁን ይህንን ጉዳይ በጥልቀት ተመልከቱና በእሱ ላይ አስቡ። በእግዚአብሔር ፊት የሰው ልጅ እነዚህን ዓመፀኛ ድርጊቶች ያለምንም እፍረትና ጸጸት ፈጸሙ። ወደ ማቴዎስ ምዕራፍ 27 ቁጥር 21 እንሂድ። ምዕራፍ 27 ቁጥር 21 እንመልከት። አገረ ገዢውም ከሁለቱ ማንን እንድፈታላችሁ ትፈልጋላችሁ? በማለት ጠየቀ። እነርሱም በርባንን በማለት መለሱ። ጲላጦስም ታዲያ ክርስቶስ የተባለውን ኢየሱስንስ ምን ላድርገው አላቸው። ሁሉም ይሰቀል አሉ። ጲላጦስም ለምን? ምን የፈጸመው ወንጀል አለ እኮ አላቸው። እነርሱ ግን ስቀለው እያሉ የባሰ ጮኹ።
ከላጦስ ሁኔታው ሽብር ከማስነሳት በስተቀር ምንም ፋይዳ የሌለው መሆኑን ተመልክቶ እኔ ከዚህ ሰው ደም ንጹሕ ነኝ፣ ከእንግዲህ ኃላፊነቱ የራሳችሁ ነው በማለት ውሃ አስመጥቶ በሕዝቡ ፊት እጆቹን ታጠበ። ሕዝቡም በሙሉ ደሙ በእኛና በልጆቻችን ላይ ይሁን ብለው መለሱ። በዚህ ጊዜ በርባንን ፈታላቸው። ኢየሱስን ግን ካስገረፈው በኋላ እንዲሰቀል አሳልፎ ሰጠው። እነርሱን ለማዳን የመጣውን አዳኝ በተመለከተ ይህ ትዕይንት የሚያሳየን የሰው ልጅ ለእግዚአብሔር ያለውን አመለካከትና ተግባራቸውን ነው። ኢየሱስም ከወንበዴው የከፋ እንደሆነ አድርገው ይቆጥሩታል። ወንበዴውን ፍቱት፣ ኢየሱስን ግን ስቀለው ብለው ጮኹ። ከዚህም በተጨማሪ ደሙ በእኛና በልጆቻችን ላይ ይሁን እያሉ ጮኹ። ከዛሬ 2000 ዓመታት በፊት በዚህ ቅጽበት እንዲህ ያሉ ተንኮል አዘል ቃላትን ሲጮፍ ድምፃቸውን የሰሙ የእግዚአብሔርን ልብ ወደዚህ ምድር የመጣው በመልካም ፈቃድ ነው። እነርሱን ለማዳንና የኃጢአትን ይቅርታ ሊሰጣቸው መንገዱን ሊከፍትላቸው ነው። ነገር ግን እንደ ጴጥሮስ ያሉ ደቀ መዛሙርት ጠንካራ እምነት እንዳላቸው የተነገረለት እንዲሁም ከ12ቱ አንዱ የሆነው የአስቆሮቱ ይሁዳ በእግዚአብሔር ፊት እንዲህ ያለውን አሰቃቂ ድርጊት ፈጽመዋል። በተጨማሪም እግዚአብሔርን እየጠበቅን ነበር የሚሉ እስራኤላውያን እንኳን ወንበዴውን ሳይሆን ኢየሱስን እንዲሰቅሉት አጥብቀው ያዙ። እነሱም ሆኑ ትውልዳቸው በመስቀል ላይ የፈሰሰውን የኢየሱስን ደም ዋጋ ይሸከማሉ ብለው ጮኹ። ክርስቶስ ለማዳን ከመጣላቸው ሰዎች ዛሬ የተቀበለው ይህ አይነቱ ሁኔታ ነው። ነገር ግን ከቁጥር 27 ጀምሮ ኢየሱስ ለእነዚህ ሰዎች ምንም አይነት ጥላቻ እንዳልነበረው ይልቁንም አዝኖላቸውና ሸክማቸውን በጸጥታ ለራሱ እንደተሸከመ እናያለን። ቁጥር 27ን እንመልከት። ከዚያም የአገረ ገዢው ወታደሮች ኢየሱስን ወደ ገዢው ግቢ ወሰዱት፣ ሰራዊቱንም ሁሉ በዙሪያው አሰባሰቡ። ልብሱን ገፈው ቀይ ልብስ አጠለቁለት፣ እሾህ የንነው አክሊል በመሥራት ራሱ ላይ ደፉበት። የሸምበቆ በትር በቀኝ እጁ በማስያዝ በፊቱ ተንበርክከው የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን በማለት አሽፉበት፣ ተፉበትም። የሸምበቆ በትሩን ከእጁ ወስደው ራሱ ላይ በሸምበቆ ደጋግመው መቱት። ካሾፉበት በኋላም ቀዩን ልብስ ገፈው የራሱን መናጸፊያ አለበሱ። ሊሰቅሉትም ይዘውት ሄዱ። እነዚህን ትዕይንቶች አንድ በአንድ ስንመለከት የሥጋ አባታችሁ ባልሠራው ኃጢአት እየተሰቃየ ቢሆን ምን እንደሚሰማችሁ አስቡ። እንደ ልጅ ምን ይሰማችኋል? ይህን የመሰለ ነገር ማየት ፈጽሞ ሊታገስ የማይችል ነው። ይህን ፌዝና ስድብ በቀጥታ ለማየት ማንም ሰው እንዴት እነዚህ ነገሮች ሊከሰቱ ይችላሉ ብሎ ራሱን እንዲጠይቅ ያደርገዋል። ይሁን እንጂ እነዚህ ሁሉ ክንውኖች የተፈጸሙት በሠራነው ኃጢአት ማለትም ኢየሱስ በእኛ ምትክ በደረሰበት መከራ ምክንያት መሆኑን ስንገነዘብ ዛሬ አመለካከታችን እንዴት መሆን አለበት የሚለውን ጥያቄ ራሳችንን መጠየቅ አለብን። ወደዚች ምድር የመጣው በሲኦል የተፈረደውን የሰው ልጅ ለማዳን ነው። ሆኖም ልብሱን ገፈው የእሾህ አክሊል በራሱ ላይ አደረጉ፣ በቀኝ እጁ በትር አደረጉ፣ በፊቱ ተንበርክከው ተሳለቁበት፣ ተፉበትም። ራሱንም በበትሩ መተው የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን አሉት። መጎናጸፊያውን ለብሰው እርሱን ገፈፉት። በማቴዎስ መጽሐፍ ምዕራፍ 27 ላይ የሰው ልጅ በእግዚአብሔር ላይ እንዲህ ያለውን ውርደትና ዘለፋ የማድረስ አቅም ምን ያህል እንደሆነ በግልጽ እንገነዘባለን። ነገር ግን ይህ ሁሉ ሲሆን በእነዚያ ሰዎች ፊት ዝም እንዳለ በግ ታጋሽና ይቅር ባይ ነበር። ምንም አልተቆጣም፣ በእነርሱም ላይ ሌላ ቁጣ አላሳየም። ምዕራፍ 27 ቁጥር 32ን በማየት እንቀጥል። ይዘውትም ሲሄዱ ስምዖን ተብሎ የሚጠራ የቀሬና ሰው አገኙ።
መስቀሉንም እንዲሸከም አስገደዱት። የመስቀሉ ክብደት ኢየሱስን ለመሸከም በጣም ከባድ ስለነበር የሮማውያን ወታደሮች መስቀልን የሚሸከም የቀሬና ሰው ለማግኘት ተገደዱ። ይህ የሚያሳየው ኢየሱስ ያጋጠመውን ሁኔታ ከባድነት ነው። ሁልጊዜ የቂጣ በዓልን ታሪካዊ ትዕይንቶች መለስ ብዬ ስመለከት ኢየሱስ እኛን ኃጢአተኞችን ለማዳን እንዴት ወደዚህ ምድር እንደመጣና እንደተሰቀለ የሚያስታውስ ነው። በዚህ ምድር ላይ ለከበረው አምላክ የሚገባውን ያህል ክብር በመስጠት ልናከብረው ባንችልም፣ የሰው ልጅ ግን እዚህ ካሉት ከኃጢአተኞች የከፋ ከወንበዴውም የከፋ አድርጎ ቆጥሮት ነበር። ደቀ መዛሙርቱም ነፍሳቸውን እንዴት ማዳን እንደሚችሉ ብቻ በማሰብ ሲሸሹ፣ ሲከዱት፣ ሲጥሉትና ሲተጎት ተመልክተናል። ሕዝቡ ኢየሱስን እንዲሞት እየጮሎ በራሳቸውና በልጆቻቸው በደሙ የኃጢአታቸውን ዋጋ ሊከፍሉ ቢያቀርቡም እግዚአብሔር በምሕረት በተሞላ ዓይን አያቸው። ይህም የቂጣ በዓል መንፈስ በትክክል እንዲኖረን ልናስታውሰውና ልንሸከመው የሚገባውን ታላቅ ጸጋውንና ፍቅሩን ያሳያል። ኢየሱስ በእግዚአብሔር ለሚያምኑ ሰዎች እንዲለምን ያነሳሳው ይህ ነው። ወደ የማቴዎስ ወንጌል ምዕራፍ 16 እንመለስ። የማቴዎስ ወንጌል ምዕራፍ 16 ቁጥር 24። ከዚያም ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ ሊከተለኝ የሚወድ ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። መስቀሉ የሚያመለክተው ትክክለኛ መስቀል ሳይሆን መከራን ነው። ሊከተለኝ የሚወድ እኔን በመከተል ሥቃይ ሊሸከም ይገባዋል ከማለቱ ነበር። በቁጥር 25 ላይ ኢየሱስ እንዲህ ይላል፣ ነፍሱን ሊያድን የሚፈልግ ሁሉ ያጠፋታል፣ ነገር ግን ነፍሱን ስለ እኔ የሚያጠፋት ያድናታል። ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ፣ እስከ ዘላለማዊው መንግሥተ ሰማያት ድረስ ይከተለኝ በማለት አብራርቶናል። ትዕቢትና እብሪተኝነትን ሁሉ ትታችሁ መስቀል ተሸክማችሁ የሰውን ልጅ ለማዳን በማሰብ በሙሉ ልብ ተከተሉኝ። ይህ የቂጣ በዓል መንፈስ ነው። ወደዚህ ምድር የመጣው የሰውን ልጅ ለማዳን ጥሩ ዓላማ ይዞ ቢሆንም ሰዎች ለኢየሱስ ያላቸው አመለካከትና አቋም መሳቂያ፣ ንቀት፣ ስደትና ሁሉም አይነት ውርደትና እፍረት ይጨምራል። መጽሐፍ ቅዱስ እነርሱን ለማዳን የመጣውን የክርስቶስን በጎ ፍቃድ እንዴት እንደመለሱ ያሳያል። ይሁን እንጂ ክርስቶስ በእነርሱ ላይ ሊናገር አፉን እንዳልከፈተ እናያለን። እንደ በግ በሸላቾቹ ፊት ዝም አለ። ታዲያ ዛሬ ከክርስቶስ ሕይወት የምንማረው መንገድ ምንድነው? ወደ አንደኛ የጴጥሮስ መልእክት ምዕራፍ 4 እንመለስ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 13 እንመልከት። ነገር ግን ክብሩ በሚገለጥበት ጊዜ ደስታችሁ ታላቅ እንዲሆን የክርስቶስ መከራ ተካፋዮች በመሆናችሁ ደስ ይበላችሁ። ስለ ክርስቶስ ስም ብትሰደቡ የክብር መንፈስ የሆነው የእግዚአብሔር መንፈስ በእናንተ ላይ ስለሚያርፍ ብፁዓን ናችሁ። ከእናንተ ማንም መከራን የሚቀበል ቢኖር ነፍሰ ገዳይ ወይም ሌባ ወይም ወንጀለኛ ወይም በሰው ነገር ጣልቃ ገቢ ሆኖ መከራን አይቀበል። ክርስቲያን በመሆኑ መከራ ቢደርስበት ግን ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር።
ክርስቶስ ወደዚህ ምድር የመጣው ለሰው ልጆች ቸርነቱን ሊሰጥ ቢሆንም ጸጋውን በጣም የሚያስፈልጋቸው ግን እንዲህ ባለው ክፋት እንደያዙት ታሪክ እንዴት እንደመዘገበ መልከት። 오히려 가장 악한 방법으로 그 선하신 뜻을 가지신 그리스도를 또 대했던 사실들을 우리가 바라보게 된다면 በእውነተኛ ልብ ምስራቹን ለሰው ልጆች በማድረስ የራሳችንን አስቸጋሪ ሁኔታዎች ሲያጋጥሙን አባታችን ከፊታችን ባለው አስቸጋሪ የወንጌል መንገድ እንዴት እንደተራመደ ሁልጊዜ ማስታወስ አለብን። በእነዚህ ጊዜያት በእነዚህ ሁሉ ፈተናዎች መጽናትና መታገስ እንዳለብን በማመን የእናትን መሥዋዕትነት ማሰላሰል አለብን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 18 መጽሐፍን እመልከት። እናንተ አገልጋዮች ሆይ ለደጎችና ለገሮች ጌቶቻችሁ ብቻ ሳይሆን ለክፎችም በፍጹም አክብሮት ታዘዙ። ስለ እግዚአብሔር ሲል የግፍ መከራን የሚቀበል ሰው ምስጋናን ያገኛል። ክፉ ሥራ ሰርታችሁ ብትቀጡና ብትታገሱ ምን ምስጋና ይኖራችኋል? ነገር ግን መልካም ሥራ ሰርታችሁ መከራ ብትቀበሉና ብትታገሱ ይህ በእግዚአብሔር ዘንድ ምስጋና ያስገኝላችኋል። የተጠራችሁትም ለዚሁ ነው። ምክንያቱም ክርስቶስ ስለ እናንተ መከራን የተቀበለው የእርሱን ፈለግ እንድትከተሉ ምሳሌን ሊተውላችሁ ነው። እርሱ ከጫት አላደረገም፣ በአፉም ተንል አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራ ሲደርስበት አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለከጫት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ከጫታችንን በእንጨት መስቀል ላይ ተሸከመ። በእርሱ ስለ እናንተ ተፈውሳችኋል። ቀድሞ እንደ ጠፉ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። ዛሬ የቂጣ በዓል መንፈስ በአንደኛ ጴጥሮስ ምዕራፍ 2 ላይ የተሰጠውን ይህን ትምህርት የሚያጠቃልል እንደሆነ መገንዘብ ይቻላል። እንደ ክርስቲያኖች በሕይወታችን ውስጥ የተለያዩ ፈተናዎች፣ ስድብ፣ እንቅፋቶችና ችግሮች በዙሪያችን ያጋጥሙናል። ስለ ድነት እንመሰክራለንና በዙሪያችን ላሉ ሰዎች ጥሩ ሐሳብ ይዘን ወንጌልን እንሰብካለን። ነገር ግን አንዳንድ ጊዜ ተቃዋሚዎቻችን ከዘራፊዎች የባሰ ያደርጉናል። አንዳንዴም በተለያዩ በስድብና በመሳለቅ ይመለከቱናል። የምንወዳቸው የእምነት ቤተሰባችንም በዙሪያችን አለ። አንዳንድ ጊዜ እምነታችንን ከምንጋራባቸው የእምነት አባሎቻችን መካከል ምቾት የማይሰጡና ችግሮች የሚያስከትሉ ሁኔታዎች ሊያጋጥሙን ይችላሉ። ይህ በሚሆንበት ጊዜ ሁሉ በመጀመሪያ የሰማያዊ አባታችን የተራመደውን የሥቃይ መንገድ እናስብና ራሳችንን እንጠይቅ። ክፉን በክፉ ልመልስላቸው ወይስ ክፉን በመልካም ማሸነፍ አለብኝ? ይህን በማድረግ ልክ እሱ እንደተመላለሰ የእግዚአብሔርን ፈለግ መከተል እንችላለን እና የወንጌል ሥራ በመጨረሻው ቀን ይጠናቀቃል። ክፉና የጽድቅ ድርጊቶች ሲያጋጥሙን ምላሽ የምንሰጥባቸው የተለያዩ መንገዶች አሉ። ለሁሉም ነገር በፍቅር ምላሽ ልስጥ ወይስ እነሱን በሕመምና በስቃይ ልበቀል? ብዙ መንገዶች አሉ። ነገር ግን እግዚአብሔር ሁልጊዜ ያሳየን መንገድ አለ። ክፉውን በመልካም አሸንፍክ። ከፍ ባለና ከፍ ባለ የመልካም ዓይነት ክፉውን ሁሉ እንድናሸንፍ ያስተምረናል። በኃጢአታችን ምክንያት ወደዚህ ምድር የመጣውንና እኛን ለማዳን እንደዚህ ዓይነት መከራዎችን የተቀበለውን የክርስቶስን ሕይወት አስቡ። እሱ መሰቀል ያለበት ምንም ምክንያት አልነበረም። በመስቀል ላይ በጦር የሚወጋበት የሚገረፍበት ምንም ምክንያት አልነበረውም። ይሁን እንጂ መጽሐፍ ቅዱስ በነቢዩ ኢሳይያስ መጽሐፍ ላይ ይህ ሁሉ ስለ መተላለፋችሁና ስለ ኃጢአታችሁ ነው በማለት ይዘግባል። በኃጢአታችን ምክንያት ይህን ሥቃይ እንዲሰቃይ ያደረግነው እኛ ነን።
장본인들이 우리들입니다. ከዚያም 우리도 በዕለት ተዕለት ሕይወታችን 생활 속에서 የክርስቶስን የመከራ መንገድ መከተልና እስከ መጨረሻው ድረስ እንዲህ ያለውን መከራ መቋቋም መቻል አለብን። 인내할 줄 알고 또 견뎌낼 줄 알고 አባት ይህን ያህል ታግሷል፣ ከእናት በዚህ ስቃይ አሳልፋለች ብለን ማሰብ አለብን። 이만큼 또 견디셨는데 እንደዚህ በሚያምር መንፈስ 같은 아름다운 어떤 정신을 가지고 ክፉን በክፉ ፈንታ ከመመለስ ይልቅ ክፉን በመልካም ማሸነፍ አለብን። 오히려 악을 이겨낼 줄 아는 ይህን ስናደርግ እግዚአብሔር ዛሬ የወንጌል ሥራውን ያጠናቅቃል ብዬ አምናለሁ። 하나님께서도 다 이루어 주실 줄 믿습니다. በሕይወታችን ውስጥ እኛ ፈጽሞ የማንፈልጋቸው ብዙ ደስ የማይሉ ሁኔታዎች አሉ። 많이 찾아옵니다. እንደዚህ አይነት የማይመች ሁኔታ ሲያጋጥመን ስለ እግዚአብሔር መስቀል እናስብ። 그때 하나님의 그 십자가를 한번 생각해 봅시다. እርሱ በተሰቀለበት የቂጣ በዓል መንፈስ እንዴት ሊኖረን እንደሚገባና በክርስቶስ መከራ እንዴት ተካፋይ መሆን እንዳለብን እንደገና እናስብ። 그리스도의 고난에 동참하는 우리가 되어야 되겠고 그리스도의 የክርስቶስን መከራ ፈለግ የምትከተሉ የጽዮን ልጆች እንድትሆኑ እጠይቃችኋለሁ። 다 되어 주시기를 부탁을 드리겠습니다. የማይመች ሁኔታ ሲያጋጥመን ጥሩ ምላሽ መስጠት አለብን። 그런 상황이 왔을 때 대처를 잘 해야 되겠습니다. በሕይወታችን ውስጥ የማይመች ነገር ሲከሰት የቂጣውን በዓል መንፈስ በማስታወስ ክፉን በክፉ ልመልስ ወይስ ክፉን በመልካም ላሸንፍ 또 되뇌으셔서 የሚለውን ራሳችንን እናስታውስ። 아니면 오히려 선을 가지고 악을 이길 것인가? 하나님께 기도를 좀 많이 드리시는 거. ሁላችንም የእግዚአብሔርን ፈለግ በመከተል በብዙ ጸሎት እንድንከተል ተስፋ በማድረግ እግዚአብሔር ከመልካም ሥራ ሰርተሃል ሲል በመስማት የዛሬውን ስብከት ልቋጭ። 5절 말씀 마치도록 하겠습니다. በጣም አመሰግናለሁ።